ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። Great night for Arsenal this. It's finished Brighton 0, Arsenal 1. And a big roar from the away end signifies that Manchester City have failed to beat Nottingham Forest. Twice they led City, twice they were pulled back, and Arsenal are 7 points clear at the top of the Premier League tonight. And who's talking about the performance? Not many people. ቀደም ሲል የሰማነው ድምጽ እንግዲህ አርሰናል ደጋፊዎች በኤምሬትስ በብራይተን በአሜክስ ስቴዲየም እንግዲህ ማንቸስተር ሲቲን ውጤት ሲሰሙ ያሳዩት ደስታ ነው። በእርግጥ 7 ነጥብ ሆኗል። ከዚህ በላይ ደስታ የሚኖር አይመስለኝም። አርሰናልም አሸንፏል። ጥሩ ባልሆነ ፐርፎርማንስ ማንቸስተር ሲቲም ነጥብ ጥሏልና ይህንን ጉዳይ እንመልከት። በፕሪሚየር ሊግ ዋንጫ ፉክክር ላይ ትልቅ ለውጥ ሊያመጣ የሚችል ሳምንት ነበር የማንቸስተር ሲቲ ነጥብ መጣልና አርሰናል ደግሞ ጨዋታውን ማሸነፍ። ከዚህ በኋላ የሚደረጉ ጨዋታዎች በእርግጥ አሁንም ሲቲ ቀሪ ጨዋታው የሚያደርግ ከሆነና የሚያሸንፍ ከሆነ 4 ነጥብ ልዩነት ይሆናል። ግን አሁን ማንቸስተር ሲቲ በራሱ መወሰን የሚችልበትን እድል ትናንትና ምሽት ለአርሰናል አሳልፎ ሰጥቷልና ይህንን ጉዳይ እንመልከተው። ማንቸስተር ሲቲ ወደ ኤቲሃድ አርሰናል ወደ ኤቲሃድ ሲያመራ እንኳን አድቫንቴጅ ኖሮት ነው ያንን ጨዋታ የሚያደርገውና እንመልከተው ይህንን ጉዳይ። እንዲሁ ሲታይ በፕሪሚየር ሊግ ዋንጫ ፍክክር ውስጥ በጣም ትልቅ ምሽት ይመስላል። ይሄኛው የፕሪሚየር ሊግ ሲዝን ያሳየን አንደኛው ነገር አልቋል ለማለት እንደማይቻል ነው። የሆነ ጊዜ አርሰናል ሰፋ ባለ የነጥብ አሁን ካለው ማርጂንም በላይ ፕሪሚየር ሊጉ መሪ የነበረበት ወቅት ነበር እና በውድድር ዘመን አብዛኛውን ጊዜ አሁን ለ5 ለ6 ወር መራ መሰለኝ ፕሪሚየር ሊጉን አርሰናል እና አብዛኛውን ጊዜ የፕሪሚየር ሊግ ሻምፒዮን የሚሆኑ ቡድኖች ካራክተሪስቲክስ ሲያሳይ ነው የቆየው። በ2026 ከገባ በኋላ በማንቸስተር ዩናይትድ ሲሸነፍና የሁለቱ የሳምንት አጋማሽ ጨዋታዎች የወልቭስና የብሬንፎርድ ጨዋታዎች ላይ በተለይ የውጤትም የፐርፎርማንስም ትልልቅ ጥያቄዎች እንዲነሱ ከመሆኑ በስተቀር አብዛኛውን የውድድር ዘመኑን ጊዜ የበለጠ ኮንሲስተንት የሆነ ቡድን አርሰናል ነው። ግን አንዴ 2 ሲሆን፣ አንዴ 4 ሲሆን፣ አንዴ 6 ሲሆን፣ አንዴ 7 ሲሆን መልሶ ሲሰፋ ደግሞ አንዳንድ ጊዜ ሲጠብ ስላየን ገና አርሰናል ቢያንስ ለ24 ነጥቦች ይጫወታል፣ ማንቸስተር ሲቲ ለ27 ነጥቦች ይጫወታል። 8 እና 7 ጨዋታ ስለሚቀራቸው አልቋል ማለት አይቻልም ገና ስለሆነ ብዙ ጨዋታዎችም ብዙ ነጥቦችም ስላሉ። ግን አንዳንድ ምሽቶች አሉ በጣም ሲምቦሊክ የሆኑ ምሽቶች፣ ምናልባት የዋንጫ ፍክክሩን በተመለከተ ትልቅ ጥፋት የሚያስከትሉ የሚመስሉ ምሽቶች አሉ። በእኔ አስተያየት ያ ምሽት የትላንትናውን ምሽት ይመስል ነበር። ሁለቱም ቡድኖች በተመሳሳይ ሰዓት ነው ጨዋታቸውን የጀመሩት። ደግሞ ተጨማሪ ሰስፔንስ ፈጥሯል። ምክንያቱም በሁለት ስክሪን ነው የምታየው። ሁለቱም ጨዋታዎች በእንጥልጥል እስከ መጨረሻው ደቂቃ ላይ ነበሩ። ሁለቱም ጨዋታዎች ላይ እንደ አጋጣሚ ሆኖ አርቢትሮቹ 7 ደቂቃ ነው የጨመሩት። ከዛ እንግዲህ በጣም ጥሩ ባልሆነ ፐርፎርማንስ በተለይ በማጥቃት ጨዋታ ኮንትሮል በማድረግ ከአርሰናል የምንጠብቀው የለምድ ነው አጫወት አለ። ያ አጫወት በጭራሽ ትላንትና አልነበረም። በአብዛኛው የጨዋታው ክፍል ነርቨስ ነበር። ብራያን ለአንድ ሰዓት ያህል ምንም ሙከራ አላደረገም። ግን ቢሆንም 60% ገደማ የኳስ ቁጥጥር ድርሻ ነበረው። በጣም አደገኛ የክንፍ ተጫዋቾች አሉት። እንደ ያኩባ ሚንቴ በተለይ ተቀይሮ ከገባ በኋላ ዳኒ ዌልቤክም ተቀይሮ ገብቷል። ትላንትና ደብል ዲጂት ጎል አስቆጥሯል፣ በቀደም ያስቆጠረውን ጎል ጨምሮ። ስለዚህ አደገኛ የማጥቃት ተጫዋቾች አሏቸው። በየትኛውም ጊዜ ምንም ነገር ሊፈጠር ይችላል። የአርሰናል ደጋፊዎች ከወልቭስ ጋር የተፈጠረውን ጨዋታ ሁኔታ አይረሱትም። በጨዋታው የመጨረሻው ኪክ ገደማ ነው ጎል የተቆጠረው። ስለዚህ የጭንቀት ኤክስፒሪየንስ መሆኑ ግልጽ ነው። ግን ከዛ አለቀ እንደምንም አርሰናል ያንን ጨዋታ አሸነፈና ሚኬል አርቴታ ውጤቱን አላወቀም ወደ ሜዳ በሚገባበት ጊዜ። ምክንያቱም የሲቲም ጨዋታ አላለቀም ነበር። የሁለቱም ስቴዲየሞች ጨዋታዎች የተጨመሩት የደቂቃ ጊዜ 7 ደቂቃ ስለነበር እና በኋላ ቅድም በሰማነው ድምጽ ላይ የአርሰናል ደጋፊዎች በስልኮቻቸው ሆነው በኤቲሃድ የነበረውን ውጤት ይከታተሉ ነበር። ለእኔ ከትላንትና ጨዋታ በፊት የበለጠ ፈታኝ ጨዋታ የነበረበት አርሰናል ነው። ምክንያቱም ከሜዳ ውጭ ነው የሚጫወተው በአሜክስ እና ብራይተን ደግሞ ባለፈው ስናነሳ እንደነበረው
ጥሩ ሲዝን አይደለም፣ ግን 2 ተከታታይ ጨዋታዎች አሸንፏል። አንደኛው ደግሞ ከሜዳው ውጪ ብሬንፎርድን ያሸነፈበት ነው። የዚህ አመት ብሬንፎርድ በጣም ጥሩ ቡድን ነው እንደምታውቂው ምሳ። በተለይ ሆም ፎርሙም በጣም አስደናቂ ነው። የአውሮፓ ውድድር እድል የሚያገኝበት ስፍራ ላይ ነው ያለው። ብዙ ትልልቅ ቡድኖችን አርሰናልን ጨምሮ የፈተነ ቡድን ነው። ያንን ቡድንም አሸንፏል በቅርብ ባሉ ጨዋታዎች ላይ። ከሜዳ ውጪ ነው የሚጫወተው። ማንቸስተር ሲቲ ደግሞ ከኖቲንገም ፎረስት ጋር 17ኛ ስፍራ ላይ ካለው ከኖቲንገም ፎረስት ጋር በኤቲሃድ ነው የሚጫወተው። ስለዚህ ከጨዋታው በፊት የበለጠ ነጥብ የመጣል አጋጣሚ ያለው ይመስል የነበረው አርሰናል የተፈራ ጨዋታ ነበር በጣም ለአርሰናል ደጋፊዎች እና መጨረሻ ላይ ነጥብ የጣለው ማንቸስተር ሲቲ ነው። የነጥብ ልዩነቱ ሰፍቷል አሁን እና ለኔ አሁን በጣም ዲሳይሲቭ ወቅት ላይ የደረስን ይመስለኛል። በተለይ ቀጣዮቹ የሚመጡት 2 ጨዋታዎች ወሳኝ ናቸው። አርሰናል 2 የሜዳው ላይ ጨዋታዎችን ያደርጋል። ማንቸስተር ሲቲ 2 ከሜዳው ውጭ ጨዋታዎች ያደርጋል። አርሰናል 2ቱን ጨዋታዎች ከኤቨርተን ጋር እና ከቦርንመዝ ጋር ይጫወታል። ኤቨርተን ደግሞ በፕሪሚየር ሊግ ከሁሉም ቡድን በላይ ያሸነፈው አርሰናል፣ በአርሰናል ሜዳ ሄዶም በታሪኩ አሸንፈው አያውቅም በፕሪሚየር ሊግ። ከዛ ቦርንመዝ ይመጣል። ማንቸስተር ሲቲ ደግሞ ከዌስትሃም ጋር ከሜዳው ውጪ ትላንትና ፉልሃምን አሸንፏል። ከሜዳው ውጪ ላለመውረድ ልክ እንደ ኖቲንጋም ፎረስት ሁሉ የሚሟሟት ቡድን ነው። ከዛ ከቼልሲ ጋር በስታንፎርድ ብሪጅ ይጫወታል። እነዚህ 2 ጨዋታዎች ከኤቲሃዱ ትልቅ ጨዋታ በፊት የሚደረጉ ናቸው። የኤቨርተኑን ጨዋታ ደግሞ አርሰናል ቀድሞ ነው የሚያደርገው። ዌስትሃም ሲቲን ከመግጠሙ በፊት ነው የሚያደርገው። ስለዚህ አርሰናል ኤቨርተንን የሚያሸንፍ ከሆነ ማንቸስተር ሲቲ ወደ ለንደን ስቴዲየም ሄዶ ጨዋታውን ከማድረጉ በፊት ድንገት የነጥብ ልዩነቱ 10 ይሆናል ማለት ነው። አርሰናል ኤቨርተንን የሚያሸንፍ ከሆነ 10 ይሆናል። ኦፍኮርስ ሲቲ ተስተካካይ ጨዋታ አለው፣ ተስተካካይ ቀሪ ጨዋታ አለው እያልን ግን የ10 ነጥብ ጋፕ ሊፈጠር ይችላል አርሰናል ቀድሞ ኤቨርተንን የሚያሸንፍ ከሆነ። በዚህ ምክንያት የትላንትና ውጤት በዋንጫ ፉክክሩ ላይ ያለውን ሁኔታ ቀይሮታል። አንድ በጣም የቀየረው ፋንዳሜንታል ነገር አሁን የዋንጫ ጉዳይ በማንቸስተር ሲቲ እጅ አይደለም። በማንቸስተር ሲቲ እጅ አይደለም ማለት ማንቸስተር ሲቲ አርሰናልን ማሸነፉ ብቻ በቂ አይሆንም። አሁን እስከ ትላንትናው ጨዋታ ድረስ ያው የተስተካካዩን ጨዋታ ክሪስታል ፓላስ ነው ተስተካካዩ ጨዋታ እሱን ያሸንፋል ብሎ በመገመት የነጥብ ልዩነት ወደ 2 ይጠባል። ከዛ በኤቲሃድ አርሰናልን ካሸነፈ እና የተቀሩትን ጨዋታዎች ካሸነፈ ሻምፒዮን ይሆናል። የአርሰናል በሌሎች ጨዋታዎች ላይ ያለው ውጤት ምንም ቢሆን ማለት ነው። ስለዚህ አርሰናልም በራሱ እጅ ነው የዋንጫ ተስፋ አርሰናልም ጨዋታዎቹን እስካሸነፈ ድረስ እና ያንን የኤቲሃድ ጨዋታ እንደ ጎል ልዩነታቸው የሚወሰን ሆኖ አቻም ሊበቃው ይችላል አርሰናል እዛ ጨዋታ ላይ ከትላንትናው ጨዋታ ፊት በነበረው ካልኩሌሽን ማለት ነው። ግን ትላንትና ይሄ ኢኩዌዥን ተቀይሯል። አሁን ማንቸስተር ሲቲ የሌሎች ቡድኖችን ፌቨር የሚፈልግበት ነው። የሚቀጥሉት 2 ጨዋታዎች እንዳነሳ ነው የሆም ጌምስ ናቸው። ሁለቱም ከቦርንመዝ በኋላ መጀመሪያ ከኤቨርተን ጋር የሚያደርጋቸው ጨዋታዎች ናቸው። በእንደዚህ አይነት ባላጋራዎች ላይ የአርሰናልን ነጥብ መጣልና ራሱ ደግሞ ፐርፌክት ጉዞ ይጠይቀዋል። አሁን ሁሉንም ጨዋታዎች የማሸነፍ ግዴታ አለበት። ሁለቱም ቡድኖች ሁሉንም ጨዋታዎች የሚያሸንፉ ቡድኖች አይመስሉም። አርሰናልም ማንቸስተር ሲቲ 9-8 ቀሪ ጨዋታዎቻቸውን በሙሉ ያለምንም በመሀል መናጠብ ማሸነፍ የሚችሉ ቡድኖች አይመስሉም። አሁን እንደ ቀደሙትም ዓመታት ከ90 በላይ ዋንጫ ነጥብ የሚሰበሰብበት ሲዝን አይመስልም። ነጥብ መጣጣል ይኖራል፣ ግን ቢያንስ ትላንትና የተቀየረው ማትስ እሱ በማንቸስተር ሲቲ እጅ አይደለም። አሁን ማንቸስተር ሲቲ አርሰናልን ማሸነፉ ብቻውንም በቂ አይደለም። ሌሎች ቡድኖች ከአርሰናል ነጥብ መውሰድ አለባቸው። ሲቲ ፐርፌክት የሆነ የውድድር ዘመን መጨረሻ ያስፈልገዋል ማለት ነው። በዚህ ምክንያት ሲግኒፊካንት ይመስላል የዋንጫ ፉክክሩን በተመለከተ። ያው እንደምታውቂው በአንዳንድ የስታቲስቲክስ ካምፓኒዎች በተጋጣሚ ቡድኖች መጠን በቡድኖቹ እስካሁን ድረስ በመጡበት ፎርም አለ ተብሎ በሚታሰበው ጥንካሬ በምናምን በአብዛኛው የውድድር ዘመኑ ጊዜ አንዳንድ ጊዜ ከ90% በላይ ጭምር አርሰናል ሻምፒዮን ይሆናል የሚል ግምት ነበር። አሁን ሁለቱን የወልቭስንና የብሬንፎርድን ጨዋታቻ ከተለያየ በኋላ ጭምር የኦፕታ የፕሪሚየር ሊግ ሻምፒዮን ማን ይሆናል የሚለው ትንበያ 72% አርሰናል ነበር ይል ነበር። ከነዛ ጨዋታዎችም በኋላ በአብዛኛው ያለው ፐርሰፕሽን እንደዚህ አይነት ፐርሰፕሽን ነው የነበረው። እና ማንቸስተር ሲቲ ነው በጣም ከፍተኛ ኤክስፒሪየንስ ያለው ነው። በመጠኑ ሞመንተሙን እያገኘ የነበረ ቡድን ነው። በተለይ ከዛ አንፊልድ ጨዋታ በኋላ ደግሞ ያኔ የአንፊልዱን ጨዋታ እንዴት ነበር ትሪት ያደረግነው? የ3 ነጥብ ጨዋታ ብቻ አይደለም። በዋንጫ ፉክክር ውስጥ የ6 ነጥብ ርቀት ነበራቸው። ያን ጊዜ አርሰናል ሰንደርላንድን ቀድሞ አሸንፏል። ማንቸስተር ሲቲ ወደ አንፊልድ ሄዶ ሊቨርፑልን አሸንፏል። 6 ነጥብ አሁን ከነበረው የበለጠ የነጥብ ልዩነት ነበር።
ግን የፈጠረው ኢምፕሬሽን ነበር ያ ጨዋታ። ያንን ጨዋታ ያሸነፉበት መንገድ፣ ያሸነፉበት ቦታ፣ ያሸነፉት ባላጋራ እና የማንቸስተር ሲቲ ታሪክ፣ የዋንጫ ልምድ እና ሌሎችም ታንጅብልም ኢንታንጅብልም የሆኑት ነገሮች በሙሉ ከዚህ በኋላ የማንቸስተር ሲቲ መነሻ ይሆናል የሚል ግምት የሚያሳድር አይነት እንደ 3 ነጥብ ብቻ ትሪት አልተደረገም። ትሪትን መደረግ አይገባውም ነበር። የፈጠራቸው ልዩነቶች ነበሩ በሁለቱም ቡድኖች ስነ ልቦናዎች ውስጥ። አይ ቲንክ የትላንትናውም የሚነግርሽ የአርሰናል ደጋፊዎች ጨዋታው ካለቀ በኋላ በዚህ ውድድር ዘመን ለመጀመሪያ ጊዜ we are going to win the league የሚለውን መዝሙር ዘምረዋል። በመጨረሻ ሊጉን እናሸንፋለን የሚል ጨዋታው ካለቀ በኋላ በተመሳሳይ ጊዜ ደግሞ የማንቸስተር ሲቲ ተጫዋቾችን የፊት ገጽታ አይተሽ ከሆነ የሮድሪን፣ የኤርሊንግ ሃላንድን፣ የቤርናርዶ ሲልቫን፣ የፔፕ ጓርዲዮላን ካየሽ እጅ ሰጡ ፎጣ ጣሉ ማለት ባይቻልም ግን በጣም ትልቅ ዲስአፖይንትመንት ግን ነበር ፊታቸው ላይ ማየት ትችላለሽ። ምን ማለት እንደሆነ የምታውቂው በሁለቱም ቡድኖች ካምፖች ውስጥ ጨዋታው ካለቀ በኋላ የነበረውን በአርሰናል በኩል የነበረውን ሴሌብራቶሪ ስሜት፣ በማንቸስተር ሲቲ በኩል የነበረውን ደግሞ ትልቅ መከፋት ታያለሽ። ያውቁታል ምን ማለት እንደሆነ የትላንትናው ጨዋታ ውጤት። ምክንያቱም የማንቸስተር ሲቲን ስራ የበለጠ የሚያከብድ ይሆናል። አይቻልም ልትዩ አትችይም፣ ግን ያከብደዋል። የነጥብ ልዩነቱ ይሰፋል። አሁን ወደ መጨረሻው ስፕሪንት ላይ ነው እየሄድን ያለ ነው እና አርቴታ ራሱ ጨዋታው ካለቀ በኋላ ነው የማንቸስተር ሲቲን ውጤት የሰማው። አይ ቲንክ በዚህ ሁኔታ ውስጥ እያሉ ጓርዲዮላም ሚካኤል አርቴታም ማንቸስተር ሲቲ እንደዚህ እየሆነ ነው፣ አርሰናል እንደዚህ እየሆነ ነው የሚለው ላይ የሚጠመዱ አይመስለኝም። ቡድኖቻቸው ራሳቸው በአጣብቂኝ ውስጥ ስለነበሩ ማንቸስተር ሲቲ የመጨረሻው ደቂቃ ላይ ነው ሙሪሎ ከመስመር ላይ ኳሱን ያወጣው። አርሰናል ደግሞ 1-0 ብቻ ነው ይመራ የነበረው። ስለዚህ 1-0 እስከሆነ ድረስ በማንኛውም የጨዋታው ጊዜ ምንም ነገር ሊፈጠር ይችላል። በግጥ አርሰናል አንድ በጣም ትልቅ ኳሊቲ ያለው በዚህ ውድድር ዘመን ለ35ኛ ጊዜ ነው የመጀመሪያውን ጎል ቀድሞ ያስቆጠረው። 31ዱን አሸንፏል። አስቀድሞ ጎል ካስቆጠረ ጨዋታዎች ያሸንፋል። ብዙ ጊዜ ስንት ፐርሰንት እንደሆነ አላውቅም፣ ከ35 31 ጨዋታ አሸንፏል ቀድሞ ጎል ካስቆጠረ። በዚህ በጣም ጥሩ ሪከርድ አለው። ግን ደግሞ በቅርብ ጊዜ በወልቭስ ጨዋታ ያየነው ድራማ ከብሬንፎርድም ጋር 1-0 ሲመራ ቆይቶ ነበር ብሬንፎርድ ያቻነቱን ጎል ያስቆጠሩ። እንደዚህ አጣብቂኝ ውስጥ የገባባቸው አንዳንድ ጨዋታዎች ስለነበሩ በፍጹም ኮምፈርታብል የሚያደርግ አልነበረም። ግን አይ ቲንክ ከትናንትናው ጨዋታ በኋላ ክሊር ፌቨራይት ነው አርሰናል ዋንጫውን ለማሸነፍ። ስራውን መስራት አለበት ግን ፌቨራይት ነው። 8 ጨዋታ እየቀረው በ4 ነጥብ የምትመሪ ከሆነ ከቀሩት 8 ጨዋታዎች 5ቱን በሜዳሽ የምታሸንፊ ከሆነ ከሲቲ በስተቀር ከቶፕ 7 ቡድኖች ጋር አሁን ካሉት ከ1 እስከ 7 ካሉት ቡድኖች ጋር ከየትኛውም ጋር ከሲቲ በስተቀር ጨዋታ የማይቀረው ከሆነ ኦፍኮርስ ፌቨራይት። የነጥብ ልዩነቱም በሜዳው የሚያደርጋቸውን ጨዋታዎች ብዛትም ሲቲ ለምሳሌ ከቀሩት 9 ጨዋታዎች 5ቱን ከሜዳ ውጪ ነው የሚያደርገው እና የሲቲ የዚህ ውድድር ዘመን ከሜዳ ውጪ ሪከርድ ደግሞ ጥሩ አይደለም። ከ13 ጨዋታዎች አይ ቲንክ 6ቱን ያሸነፈው ከ50% በታች ነው ከሜዳ ውጭ ያሸነፈው እና ይህንን ሁሉ ስሌት ስታይ የምሽቱ ሁኔታ በጣም ትልቅ ልዩነት የሚያመጣ ይመስላል ነው ማለት የሚቻለው። ግን ገና 8 ጨዋታዎች ይቀሩታል። በጣም ያን ያህል ሰፊ ልዩነት አይደለም እና ኤቲሃድ ላይ እንግዲህ ይህንን በቃ ሲቲ አርሰናልን ያሸንፋል በሚል ፐርሰፕሽንም ነው እሱ ልክ እንደ ጊቭን ተሰጥቶ እኮ እንደ ያን ያህልም ቀላል አይመስለኝም። ማለት በሁለት ቶፕ ክላስ ቡድኖች መካከል የሚደረግ ጨዋታ ስለሆነ አሁን ብዙ ጊዜ ስንል ሲቲ አርሰናልን ያሸንፋል ከሚል ፐርሰፕሽን በመነሳትም ጭምር ነው እንጂ ለሱም ቢሆን ዋስትና የለሽም። ሲቲ አርሰናልን ያሸንፋል ብሎ መደምደም ይቻል አይመስለኝም። ቡድኖች በጣም ተቀራራቢ ሁኔታ ውስጥ ያሉ ናቸው። እንዲያውም አርሰናል የበለጠ የተሟላ ቡድን ይመስላል በሌሎች በጠቅላላ በጨዋታ ውስጥ ባሉት ገጽታዎች ማለት ነው። መከላከልንም ማጥቃትንም ሁሉንም ባላንስ በማድረግም ማለት ነው። እነዚህን ሁሉ ወሳኝ ኮምፖነንቶች ባላንስ በማድረግ አይ ቲንክ የፕሪሚየር ሊግ የተሻለው ቡድን። እንደዛ ከሆነ የኢቲሃዱን ጨዋታም ቢሆን ሲቲ ያሸንፋል ብሎ ደምድሞ ለመናገርም ያስቸግራል። ያው በአብዛኛው እንዲህ አይነት አስተያየት ስንሰጥ ሲቲ ቢያንስ ያ እድል አለው፣ አርሰናልን የሚገጥምበት እድል አለው፣ ከአርሰናል 3 ነጥብ የመውሰድ እድል አለው፣ አርሰናልን ከማሸነፍ የማስቆም እድል አለው ከሚል ሃይፖቴቲካል ከሆነ መላምታዊ ከሆነ ነገር ነው የምንነሳው እንጂ መጫወት አለባቸው። እስካልተጫወቱ ድረስ ውጤቱን ለሲቲ 3 ነጥብ ብለሽ ልትሰጪው አትችይም። መጫወት አለባቸው። ሲቲ ማሸነፍ አለበት። እሱ ደግሞ ቀላል ስራ አይሆንም እና ለአርሰናል በቅርብ ሳምንታት እንደምናያቸው እንደ አንዳንድ ጨዋታዎች ጥሩ ፐርፎርማንስ አልነበረም። በተለይ ማጥቃቱ ጥሩ አልነበረም። በተለይ ከኳስ ጋር የነበረው የቡድኑ ሁኔታ ጥሩ አልነበረም። በጊዜ ነው ጎል ያስቆጠረው። 300ኛ ጨዋታው ነው ትላንትና ቡካዮ ሳካ ለአርሰናል ተጫዋችነት ያደረገው። አምበል ሆኖ ነው የገባው። ማርቲን ኦዴጋርድ በድጋሚ አልነበረም እና በጊዜ ነው ጎል ያስቆጠረው። ስለዚህ በጨዋታው ውስጥ በውጤቱ ላይ ሊኖር የሚችለው ነርቭ ጭንቀት ሴትል የሚያደርግ በጊዜ
ጎል ያስቆጠረበት ጨዋታ ነበር። ግን እንደዚሁ ወልቭስ ላይ በጊዜ ጎል አስቆጥሮ ስለነበር በኋላ ሚንካፒዬ ጨዋታው 30-35 ደቂቃ እየቀረው ጎል አስቆጥሮ ስለነበር አለቀ ለማለት ያስቸግራል። ቀድሞ ጎል በማስቆጠር ያለው ሬከርድ በጣም ጥሩ ቢሆን ከዛ በኋላ እግር ኳስ ነበር፣ ጥሩ እግር ኳስ ጨዋታ ነበር ለአርሰናል ለማለት በጣም ያስቸግረኛል። በጣም መጥፎ የማጥቃት ፐርፎርማንስ ነው የነበረው። ከዚች ጎል በኋላ ጎሉም ያው ትልቅ እድለኝነት ነበረው። ካርሎስ ባሌባ ዲፍሌክት አድርጎታል። እኔ ቫርብሩኸን ማዳን ነበረበት እላለሁ። ዲፍሌክሽን በጣም ትልቅ ዲፍሌክሽን፣ የኳሱን አቅጣጫ በመጠኑ እንጂ በትልቁ አላስቀየረውም። ስለዚህ ምንድነው በአጂሊቲ በአካላዊ ቅልጥፍና የቀለጠፈ አይመስለኝም። ትልቅ የግብ ጠባቂ ስህተት ተብሎ ላይገለጽ ይችል ይሆናል፣ ግን በሱ ደረጃ ባለ ግብ ጠባቂ እንዲዳን የሚጠበቅ ኳስ ነው። ዲፍሌክሽን ነበር። የአርሰናል የመጀመሪያ አጋማሽ የመጀመሪያና ብቸኛ ሙከራ የነበረው እሱ። ከዛ በኋላ ሌላ ሙከራ ለማድረግ 50 ደቂቃ ጠብቋል። አንድ ሙከራ ብቻ ነው ያደረገው። 0.01 ነው የአርሰናል የመጀመሪያ አጋማሽ ኤክስጂ የነበረው። ጨዋታው ሲያልቅም 0.43 ነው የነበረው። በመጠኑ ተሻሽሎ ይሆናል 6 ሙከራ በሁለተኛው አጋማሽ ስላደረገ ከ7 ሙከራዎች 6ቱን በሁለተኛው አጋማሽ ነው ያደረገው። ስለዚህ እንደ ማጥቃት ካየነው ቪንቴጅ የአርሰናል የማጥቃት ፐርፎርማንስ ነበር ለማለት ያስቸግራል ብቻ ሳይሆን በውድድር ዘመኑ አነስተኛ ሙከራ ያደረገበት፣ አነስተኛ ኤክስጂ ያስመዘገበበት፣ በኳስ ቁጥጥርም ጊዜ ቡድኑ በነበረበት ድክመት ምክንያት በቅብብል 76% ብቻ ነው የአርሰናል ተጫዋቾች የኳስ ቅብብላቸው ይሳካ የነበረው። ይሄ ደግሞ በመጀመሪያው ሳምንት ማንቸስተር ዩናይትድን ገጥሞ 74% ብቻ ነበር የአርሰናል ተጫዋቾች የኳስ ቅብብል ስኬት እዛ ጨዋታ ላይ። ትላንትና 76% ነው የነበረው። ሁለተኛው መጥፎ የፓስ ኮምፕሌሽን የነበረበት ነው። ያው በመጀመሪያ አጋማሽ የአርሰናል ተጫዋቾችን የኳስ ቅብብል ብነግርሽ ምን ያህል ተቸግረው እንደነበር የሚያሳይ ነው። ኢንካፒዬ 6 ጊዜ ብቻ ፓስ አድርጓል። አንደኛ ግን እሱ ነው አርሰናል ውስጥ። ሳካ 4፣ ዮኬሬስ 4 እና ማርቲኔሊ 3 ፓሶችን ብቻ ነው ያጠናቀቁት በመጀመሪያ አጋማሽ። እነዚህ እንግዲህ የአርሰናል በጣም ቁልፍ ተጫዋቾች ናቸው። ከኳስ ጋር ከፍተኛ ችግር ነበረበት። እንግዲህ በቅርብ ጊዜ አርሰናል ትላንትን በመጠኑ ሳነሳው ነበር ከሌሎቹ ሲዝኖች የበለጠ ዳይሬክትነስን፣ በቀጥታ መጫወትን፣ በረጅም መጫወትን እንደ አንድ የማጥቂያ መሳሪያ ይጠቀምበታል። አሁን ባለፉት 2 ሲዝኖች ወይም ራያ ከመጣበት ጊዜ ጀምሮ በፊትም ግን አሮን ራምስዴል በነበረበትም ጊዜ ከዛ በፊትም በርናርድ ሌኖ የአርሰናል ግብ ጠባቂ በነበረበት ጊዜ ሚኬል አርቴታ ከ90% በላይ የግብ ጠባቂዎቹ ፓሶች አጫጭር እንዲሆኑ የአጫጭር ቅብብል ቢልዳፕ የስሎ ቢልዳፕ ና የሚወድ አይነት አሰልጣኝ ነው የነበረው። በእርግጥ ራያ ከመጣባቸው ምክንያቶች መካከል አንደኛው ፓሲንግ ቫራይቲ አለው። በረጅሙ ኳስ መጣል ይችላል። ይሄም አንድ ችሎታ ነው። ልክ በማንቸስተር ሲቲ ኤደርሰን ሞራኤሽ እንደነበረው። ኤደርሰን በጣም ጥሩ ፓሰር ነው፣ ግን ኤደርሰንን በጣም ግሩም የሚያደርገው የፓሶቹ አይነት መብዛት ነው። አጭሩንም፣ መካከለኛውንም፣ ረጅሙንም መጫወት የሚችል መሆኑ ነው። ራያም እንደዚህ አይነት ችሎታ አለው። ግን በዚህ ውድድር ዘመኑ ከሌሎቹ ሲዝኖች የበለጠ ረጃጅም ኳስ ይጫወታል። ትላንትናም በአንድ በኩል የብራይተን ፕሬሲንግ ስላስገደደው ሊሆን ይችላል 18.5% የሚሆነው የራያ ኳስ በረጅሙ ይጣል የነበረ ወደፊት ይጣል የነበረ ነው እና በዚህ ውድድር ዘመን በአርሰናል የግብ ጠባቂ ቢልዳፕ ውስጥ ከኋላ ግብ ጠባቂው በሚያገኛቸው የመልስ ምቶች ላይ ይሄን ያህል ፐርሰንት የሚሆነውን ኳስ ወደ ግብ ጠባቂው ጥሏል። ሁለተኛው ቀደም ያነሳሁት የማንቸስተር ዩናይትድ ጨዋታ ነው። የማንቸስተር ዩናይትድን ጨዋታ አንድ ሰበብ ማቅረብ ትችላለች። ኦልድ ትራፎርድ ላይ የተደረገ ነው። የሲዝን የመጀመሪያ ጨዋታ ነው። ከትልቅ ቡድን ጋር የተደረገ ጨዋታ ነው። ዩናይትድ በጣም በጥሩ ፐርፎርማንስ ላይ የነበረበት በጣም ጥሩ የተጫወተበት ጨዋታ ነው። ኤክስፕላኔሽን አለው። የትላንትናው ግን ይሄ ያው በቀደም ስለ ፋቢያን እርዝለር አነሳለሁ። በጣም ኢንትረስቲንግ ኮሜንቶች ሰጥቷል ትላንትና ከጨዋታው በኋላም ግን ከጨዋታው በፊትም ከአርቴታ ጋር የነበራቸውን ሁኔታ አይተሽ እንደሆን ለጠብ እንደ መጋበዝ አይነት የሚመስል መጨረሻ ላይም ባይጨባበጡ ይሻላቸዋል መሰለኝ የተያዩበት ሁኔታም በተለይ ፋቢያን እርዝለር አርቴታን ያየበት ሁኔታም ከጨዋታው በኋላ አንድ ቡድን ብቻ ነው ዛሬ እግር ኳስ ሊጫወት የመጣው፣ እኔ በእንደዚህ መንገድ ከማሸነፍ ቢቀርብኝ ይሻለኛል የሚል በጣም ጠንካራ ኮሜንት ሰጥቷል ፋቢያን እርዝለር። ግን ተጠይቆ ነበር። የሴንት ፖሊ አሰልጣኝ ነበር። የሴንት ፖሊ አሰልጣኝ እያለህ የሊግ ዋንጫ ወስደሃል ብለው ጠየቁት። እንግዲህ ያኔ የቡንደስሊጋ ዘቫይደ የሚባለው የጀርመን 2ኛ ዲቪዚዮን ወደ ቡንደስሊጋው ለማደግ የሚደረግ ዲቪዚዮን ውስጥ ነው የነበረው እና
ሻምፒዮን ተብላ አይገለጹም እንደ አይነት አሰልጣኞች። ለምሳሌ ቻምፒዮንሺፕ ዋንጫ የሚያሸንፍ አሰልጣኝ በቃ ቡድኑን አሳደገ እንጂ ሻምፒዮን ሆነ አይባልም አይደል? ግን እንደዛ ብሎ ጠየቀው ጋዜጠኛው እና ተገረመና ሳቀና እኔ ለሚኬል አርቴታ ምክር የምሰጠው በእኔ ግምት ከጓርዲዮላ ጋር የፕሪሚየር ሊግ ቤስቱ አሰልጣኝ ነው አለና ግን እንደው ስለ ልምድ ከሆነ በዚህ ጊዜ በጣም ወሳኙ ነገር እኔ እንደገባኝ ከእኔ ጥቂት ልምድ ዋናው ነገር ሜንታሊቲ ነው። ከዚህ በኋላ የፐርፎርማንስ የቴክኒክ የታክቲክ የምናምን ጉዳይ አይመስለኝም። ስለዚህ ከኔ ልምድ ማለት የምችለው እሱ ነው። እኔ ለሱ መምከር አልችልም፣ ግን በሴንት ፖሊ በነበርኩበት ጊዜ የሜንታል ጉዳይ ነው። አሁን ይሄ እንግዲህ እኔ ያ ፍርሃት ይሁን ስህተት ላለመስራት መፍራት ይሁን ምን እንደሆነ አላውቅም። በቅርብ ጊዜ የአርሰናል ፐርፎርማንሶች የቶተናሙን ጨዋታ እንደ ኤክሰፕሽን ወስደን ከዛ በስተቀር ያሉት አብዛኞቹ ጨዋታዎች ላይ በፐርፎርማንስ በኩል ጥሩ ፐርፎርማንሶች አይደሉም። አብዛኞቹ ፐርፎርማንሶች ቢያንስ በኳስ ቁጥጥር ጊዜ ቢያንስ በማጥቃት ኢኒሼቲቭ ጊዜ ያሉትን ፐርፎርማንሶች ማለት ነው እና ለአርሰናል ደጋፊዎች በፍጹም ምቾት የሚሰጥ ብቃት አይደለም ቡድኑ በተለይ በመጀመሪያ አጋማሽ ያሳየው። በሁለተኛው አጋማሽ ለውጦቹ ማድረግ ከጀመረ በኋላ አንድ ሰዓትም ሳይሆነው ነው ካይ ሃቨርትዝን እና ሊያንድሮ ትሮሳርን ያስገባው። ቢያንስ ጨዋታ መቆጣጠርን በተመለከተ የብራይተንን አደገኝነትን መቀነስ በተመለከተና ሀፍ ቻንስስ ቢሆኑም የተወሰኑ የጎል እድሎችን መፍጠርን በተመለከተ በመጠኑ ተሻሽሏል በሁለተኛው አጋማሽ ከነዛ ለውጦች በኋላ። እነዛ ለውጦችን በጣም አስፈላጊ ለውጦች ነበሩ። ግን እንደ ፐርፎርማንስ ግን ምንድነው ይሄ አንዎቸብል የሚሉት አለ ለማየት ምንም የማይጋብዝ በጣም መጥፎ ጨዋታ ነበር። እንደው እንደ ገለልተኛ እንደ እግር ኳስን እንደሚወድ ሰው ለመዝናናት ከሆነ የምታዩ የሚያዝናና ጨዋታ በጭራሽ አልነበር። ከአርሰናል ደጋፊዎችን በኩል እንግዲህ ካዝናናቸው የሚያዝናናቸው የጨዋታው የመጨረሻ ውጤት ነው። ግን በእኔ ግምት በዚህኛው የውድድር ዘመን ወቅት በጣም ማተር የሚያደርገው በተለይ 22 ዓመት ዋንጫ ሲያወስድ ለቆየ ቡድን ማተር የሚያደርገው የፐርፎርማንስ ማለት የጨዋታ ውበት ጉዳይ ይመስለኝ የምታሸንፊበት መንገድ ነው። ትላንትና እንዳልነው ለአርሰናል አሁን ያሉበት ሁኔታ ባይ ኤኒ ሚንስ ነሰሰሪ በማንኛውም ሁኔታ ዋንጫ ማሸነፍ ጨዋታዎችን ማሸነፍና ለዋንጫ የሚበቃ ነጥብ ማግኘት ነው። ግን ይሄ የጨዋታው ሙሉ ታሪክ አይደለም። የአርሰናል መከላከል የመጀመሪያዎቹ 2 ወራት ላይ ግሩም ነበር አይደለም። ከዛ በኋላ ሊጉ ቤስት የተከላካይ መስመር ነው። አሁንም ድረስ ቤስቱ የተከላካይ መስመር ነው። ሁሉንም ጨዋታዎች ላይ ሳሊባ 22 ጌም መሰለኝ የጀመረው ከ30 ጌም ኤቨር ፕሬዘንት ተጫዋች ነው። ጋብሪኤል 23 ጨዋታ መሰለኝ የጀመረው ከ30 ጌም ሰው ሁሉ ጊዜ ነበሩ ማለት አይደለም እነዚህ ተጫዋቾች። ግን አሁንም የፕሪሚየር ሊጉ ቤስት ዲፌንስ ነው። ግን የመጀመሪያዎቹ 2 ወራት ላይ ይልቁን የመጀመሪያዎቹ 10 ጨዋታዎች ላይ እናወራ የነበረው 20 ምናምን ዓመት የቆየ ሬከርድን ያሻሽል ይሆን ወይ እያልን ነበር። የጆዜ ሞሪኞን የ2004-5 ቡድን ሬከርድ 15 ጎል ብቻ የተቆጠረበት 25 ክሊን ሺት የጠበቀ ቡድን ማለት ነው። እንደዛ አይነት ጥንካሬ ላይ የነበረ ከመጀመሪያዎቹ 10 ጨዋታዎች 7 ክሊን ሺት ጠብቆ ሲዝኑን የጀመረ የተከላካይ መስመር ነው የነበረው። አይ ቲንክ መከላከሉ በነዛ በመጀመሪያዎቹ 2 ወራት ላይ የነበረውን አይነት የተዋጣለት መከላከል ነው እና ሳሊባ አልነበር። የአርሰናል ጨዋታ የማሸነፍ ሬት ትላንትናም ከጨዋታው በፊት አንዳንድ ስታቲስቲሽያኖች ፖስት ሲያደርጉት እያየው ነበር። በጣም ድራማዊ ልዩነት አለው ሳሊባ ሲኖርና ሳይኖር። የ2022-23 ሲዝን ብቻ ሳይሆን ከዛ በኋላ በእርግጥ ብዙ ማይጎዳ ተጫዋች በመሆኑ ምክንያት ሳምፕል ሳይዙ የሚነጻጸር አይደለም። እሱ ያልነበረባቸው ጨዋታዎች ቁጥር በጣም ጥቂት ነው። ስለዚህ ስለ እንደዚህ አይነት ስታቲስቲክስ ስንናገር የተሟላ ምስል ይሰጠናል ማለት አይደለም። ግን የተጫዋቹ አስፈላጊነት ጥያቄ ምልክት ውስጥ የሚገባ አይደለም። በቀደም የቼልሲም ጨዋታ ላይ እንዳየ ነው እንደዚሁ ምናልባት ከኳስ ጋርም እርጋታ የሚጨምር አይነት ተጫዋች ነው። ትላንትና ሞስኬራን የተሰለፈው ወጣት ነው ደግሞ ገና በ5 ደቂቃ በ6 ደቂቃ ውስጥ ቢጫ ካርድ ተመልክቷል። ስለዚህ ላለመሳሳት ነው ይጫወት የነበረው። አርቴታም በኋላ ሁለተኛው አጋማሽ ላይ ለካርድ እየተጋለጠ እንደሆነ ስላወቀ ቶሎ ቀይሮ አስወጥቶት ከአራቱ ተከላካዮች 3ቱ የግራ እግር ተከላካዮች ነበሩ። ስለዚህ በጣም አደገኛ የባላንስ ችግር ያመጣል። ደግሞ እንደዚህ በጣም የግራ እግር ተከላካዮች በተለይ ተከላካዮች 3ቱ የግራ እግር ተከላካዮች እንዲሆኑ አትፈልጊም። ጋብሪኤልም ካላፊዮሪም ኢንካፒም 3ቱም የግራ እግር ተከላካዮች ነበሩ። ኢንካፒ በተለይ በጣም በሚገርም ሁኔታ ያንን ኃላፊነት የግራ እግር ተከላካይ ሆኖ የአንግል ባያዝ የሚፈጥርበት ሆኖ ግን በጣም የሚገርም ብቃት ነው ያሳየው። የሳሊባ አለመኖር ከኳስ ቁጥጥር ጋር ያለውን የአርሰናልን ችሎታ ይጎዳል። ምክንያቱም ተጫዋቹ በጣም ጥሩ ፓሰር ነው፣ የተረጋጋ ነው። ስለዚህ ምናልባት ውጥረት ካለ ማስከን የሚችል ነው፣ ግን እሱ አልነበረም። እንደዛም ሆኖ ግን የአርሰናል መከላከል በጣም የተዋጣለት ነበር። ለዚህ ደግሞ ጋብሪኤልን ማድነቅ ያስፈልጋል። ገና የአርሰናል ጎል ሳይቆጠር በፊት ራያ
የአርሰናል ተጫዋቾች በቅርብ ጊዜ የሚሰሯቸው አንዳንድ የትኩረት ችግር የሚመስሉ የግለሰብ ስህተቶች አሉ። የቦርንመዝ ጨዋታ ላይ ራሱ ጋብርኤል፣ የማንቸስተር ዩናይትዱ ጨዋታ ላይ ማርቲን ዙቢሜንዲ እና ሌሎች ብዙ ጨዋታዎች ላይ እንደዚህ አይነት ስህተቶች የአርሰናል ተጫዋቾች ይሰሩ እያየን። ዙቢሜንዲ በቀደም ከቼልሲ ጋር ተመሳሳይ ስህተት ሰርቶ ነበር፣ ጎሉ አልተቆጠረም። ራያ ቀድሞ ደርሶ እንደዚህ፣ ከዛ ከወልቭስ ጨዋታ በኋላ ደግሞ ራያና ጋብርኤል ሁለቱም እንደዚህ አይነት ትልቅ ስህተት ሰርተው ነበር። ትናንትና ራያ እንዲህ አይነት ስህተት ሰርቶ ነበር፣ ግን ወደ ጎል ከመግባቱ በፊት ባሌባ ሙከራ ነበር፣ ጋብርኤል ነው ያወጣው። ጋብርኤል ኤክሰፕሽናል ነበር። በመጀመሪያው 20 ደቂቃ ብቻ 6 ሪከቨሪ ነበረው። ወደ አርሰናል ከሚሞከሩ ሙከራዎች መካከል በዚህ ሲዝን 10% የሚሆኑትን ሙከራዎች ለብቻው ነው ብሎክ የሚያደርጋቸው። ከአርሰናል ቤስት ተጫዋቾች መካከል አንዱ መሆኑ መቼስ ጥያቄ የሚቀርብበት አይደለም። ከአውሮፓ ቤስት ተከላካዮች መካከል አንዱ መሆኑ ጥያቄ የሚቀርብበት አይደለም። ግን ትላንትና የዲፌንሲቭ ፐርፎርማንስን ከሆነ የምናነሳው በመከላከል በኩል በጣም የተዋጣለት የመከላከል ፐርፎርማንስ ነበር። በጨዋታው አብዛኛው ነገር በጣም ከፍተኛ ድክመት የነበረበት ቢሆንም ግን አንዱን ዲፓርትመንት ብቻ ግን እኔ መከላከል ስል የሁሉንም ተጫዋቾች አፕሊኬሽን ማለት ነው። መከላከል የአራቱ ተከላካዮችና የግብ ጠባቂ ወይም የአማካይ ተከላካዩ ስራ ብቻ ማለት አይደለም። እያንዳንዱ ተጫዋች ሚካኤል አርቴታ በዚህ ጉዳይ ባለው በጣም ጥብቅ አቋም የተነሳ የሚለግም የማጥቃት ተጫዋችን ቢሆን ቶለሬት አያደርግም። ስለዚህ እያንዳንዱ ተጫዋች መጫወት ካለበት እዚህ ቡድን ውስጥ ቡድኑ ከኳስ ውጭ በሚሆንበት ጊዜ ያንን ዲፌንሲቭ ዲሲፕሊን ማሳየት አለበት። ስለዚህ አርሰናል ለምሳሌ ሪትሪት በሚያደርግበት ጊዜ ማንም ተጫዋች ወክ ሲያደርግ አታይም። ማርቲኔሊ ይሁን ሳካ ይሁን ዮኬሬስ ይሁን እነዚህ የማጥቃት ተጫዋቾች ናቸው፣ ወይም ኤዜ ሁሉም እና መከላከሉ የጋራ የመከላከል ውጤት ነው የነበረው። የጋብርኤል የኢንካፒዬ ብቻ አይደለም። በደንብ ከቨር ያደርጋሉ። ከቡድኑ ብዙ ፕሬስ አላደረገም እንደ ሌሎቹ ጨዋታዎች፣ ግን ያንን ሃርድ ያርድ እነሱ የሚሉትን እያንዳንዱን ሜዳ በደንብ ይሸፍኑ ነበር። ስለዚህ ጋብርኤል ድንቅ ነበር በእኔ አይን። ሌላ ግን በቅርብ ጊዜ ከአርሰናል አሪፍ ተጫዋቾች መካከል አንዱ የሚመስለኝ ፒየሮ ኢንካፒዬ ነው። ከዚህ በፊት ሳነሳ የሊግ ዋንጫ አሸንፈው ከሚያውቁ ተጫዋቾች መካከል አንደኛው ነው እና ምናልባት ያ ኤክስፒሪየንስ ሬሌቨንት ሊሆን ይችላል በዚህ ጊዜ። ምክንያቱም ብዙዎቹ ተጫዋቾች አርሰናል ውስጥ ያሉ ተጫዋቾች ሌሎች ዋንጫዎች ያሸነፉ ተጫዋቾች አሉ፣ ግን የሊግ ዋንጫ ያሸነፉ ተጫዋቾች በጣም ጥቂት ናቸው። 3 ናቸው መሰለኝ። ከእነሱ መካከል አንደኛው ፒየሮ ኢንካፒዬ ነው። እሱ ነው በመደበኝነትም የሚጫወተው። ሌላኛው ኬፓ አሪዛባላጋ ነው፣ ከሪያል ማድሪድ ጋር የላሊጋ አሸናፊ ስለሆነ እንደዚህ እና ትላንትና በግራ ፉል ባክነትም ይሁን እንዲያውም አንድ ኖቲስ ያደረግኩት ነገር እንዴት እንደሆነ አላውቅም፣ ከማርቲኔሊ በስተቀር አርሰናል ውስጥ በቂ አክሰለሬሽን ያለው ተጫዋች ምናልባት ዮኬሬስ በቂ አክሰለሬሽን የላቸውም ተጫዋቾች። ይሄ ቼንጅ ኦፍ ፔስ የሚሉ በፍጥነት መቀየር የሚችሉ ተጫዋቾች የሉም እና አንዳንድ አጋጣሚዎች ላይ የኢንካፒን ፍጥነት ታየዋለች፣ በጣም ፈጣን ነው እና በግራ መስመር ተከላካይነት ጥሩ ሲጫወት ቆይና በኋላ በክርስቲያን ሞስኬራ ተቀይሮ መግባት ምክንያት ሪካርዶ ካላፊዮሪ የፒየሮ ኢንካፒን ቦታ ያዘ እና ይሄ ተከላካይ የኢኳዶር ብሔራዊ ቡድን ተከላካይ ወደ መሀል ተከላካይነት መጣ። ግን በማይመች ቦታ ነው የተጫወተው። በቀኝ በኩል የሚጫወት የግራግር የመሀል ተከላካይ ነው የተጫወተው። ከዛ በኋላ ባለው ጊዜ ቢያንስ 30 ደቂቃ በጣም የተዋጣለት የመከላከል ፐርፎርማንስ ነበር ያሳለፈው። ይሄ ስለ ሁሉንም ኢንዲቪጁዋሎች የሚመለከት ነው። ምክንያቱም ብራይተን ያን ያህል ፖሴሽን ኖሮት 64ኛው ደቂቃ ድረስ ኦን ታርጌት አልሞከረም። ብራይተን ራሱ ኤክስጂው ኦፍኮርስ 11 ሙከራ ነው ያደረገው፣ 5ቱ ከቦክስ ውጪ የተደረገ ነው። ከቦክስ ውጪ የሚደረገው ሙከራ ከሙከራሽ መካከል 50% ገደማ የሚጠጋ ከሆነ ግልጽ የጎል ዕድል እየፈጠርሽ አይደለም። የዴስፕሬሽን ሙከራዎች ነው የምታደርጊው፣ ከርቀት ነው ሙከራዎች የምታደርጊው። ከርቀት ሙከራ ማድረግ ከርቀት መምታት የሚችሉ ተጫዋቾች እስካሉ ድረስ ችግር ላይሆን ይችላል። ግን የሙከራሽን 50% የሚሆን ከሆነ የተጋጣሚ ቡድን አደገኛ ቅብብሎችን እያደረግሽ ወደ ሀይ ኦፕቲማል ጎል የማስቆጠሪያ ስፍራዎች እየደረስሽ አይደለም ማለት ነው። ስለዚህ መከላከሉ በቡድን ደረጃ ጥሩ ነበር በጣም የሚያስብለው። አንድም የብራይተን ሁኔታ ስታይ ነው 0.8 ገደማ ነው ኤክስጂያቸውም ጭምር። እንግዲህ ከ60 ሁለተኛ አጋማሽ ላይ 60 የመጀመሪያ አጋማሽ ላይ 62% ፖሴሽን ነበር። ኳሱን ዶሚኔት አድርጓል፣ ምንም ጥያቄ የለው። ግን የሚገባውን ያህል ትልልቅ የጎል ዕድል ግን መፍጠር አልቻለም። አንድም በአርሰናል የመከላከል ብቃት ምክንያቱም በእኔ አይን ዴክለር ራይስን በጣም ግሩም ነበር። እንግዲህ ራይስ ወደዚህ ጨዋታ የመድረሱ ነገር አጠራጣሪ ነበር። እንደምታስታውሹ የቼልሲ ጨዋታ ላይ
ተቀይሮ ወጥቶ ነበር። የጨዋታው ላይ መድረሱ ነገር እንዲያውም የተረጋገጠው ማክሰኞ ዕለት በነበረው ፕሬስ ኮንፈረንስ ላይ ዛሬ በጣም ጥሩ ነበር የሚል አስተያየት ስለሰጠ ነው። ስለዚህ በእኔ ግምት መከላከሉ በጣም ጥሩ ነበር። ብራይተንን ወደ ቻናሎችና ከሳጥን ውጭ አርቆ መከላከል የቻለ በደንብ ሚድል ሰርዱን ፋይናል ሰርዱን በደንብ የተከላከለ ቡድን የነበረው። ግን ምን እንላለን ብዙ ጊዜ እንዳልኩት እንደ ፐርፎርማንስ የተዋጣለት ፐርፎርማንስ አልነበረም። እንደ ማየትም ኤክስፒሪየንስ እግር ኳስ እንደ ማየትም ኤክስፒሪየንስ ጥሩ እግር ኳስ የማየት ኤክስፒሪየንስ አልነበረም። ጥሩ ጨዋታ አልነበረም ቴክኒካሊ በእኔ ግምት። ያንን እንዲያደርግ ደግሞ የምትጠብቀው አርሰናል ነው። ግን አሁን ያለንበት የውድድር ዘመን ወቅት ግን ጨዋታዎች በውጥረት የተሞሉ የሚሆኑበት ነው። የባለፈውን የሊድስና የማንቸስተር ሲቲን ጨዋታ የኒውካስልና የማንቸስተር ሲቲን ጨዋታ ስታይ በጣም ኃይለኛ ውጥረት የነበረባቸው የመሳሳት እድል እያንዳንዱ የሚጣል ነጥብ የሚታጣ ነጥብ በቃ ኮንሲኩዌንሻል የሚሆንበት ዋንጫን የሚያክል ነገር የሚያሳጣሽ ስለሚሆን ነርቨስ መሆን አለው። በተለይ አርሰናልን ስትሆኝ ደግሞ ነርቨስ የመሆን ነገር አለው። ረጅም ጊዜ ሆኖታል። አንዴ ካሸነፈ በኋላ በሚቀጥሉት ዓመታት የዋንጫ ፍክክር ውስጥ የሚገኝ ከሆነ ይሄ ኤክስፒሪየንስ ይጠቅማል። አንዴ አልፎታል፣ ተሻግሮታል። ያንን አሁን ስንት የአርሰናል ተጫዋቾች ያንን የኢንቪንሲብል ቡድን አያውቁትም በቀጥታ ብዙ ወጣት ተጫዋቾች አሉ። አንዳንዶቹ በታሪክ አንዳንዶቹ በዶክሜንታሪ ነው የሚያውቁት። ብዙዎቹ ተጫዋቾች አይ ቲንክ ሊያንድሮ ትሮሳር ብቻ መሰለኝ እድሜው ከ30 ዓመት በላይ የሆነ ተጫዋች፣ ሁሉም ከዛ በታች ናቸው። ስለዚህ በጣም እንደው በእድሜ ትልቁ የሚባለው እሱ ነው። 30 ዓመት 8 ዓመቱ ነበር ማለት ነው አርሰናል ያኔ ዋንጫውን ሲወስድ። የቤልጅየም ልጅ ነው። ስለዚህ ስለ አርሰናልም ብዙ ላያውቅ ይችላል በዛ ሁኔታ። በቅርብ ጊዜ ተጠቃሽ የሚሆነ ኤክስፒሪየንስ የላቸውም እነዚህ አርሰናል ተጫዋቾች እና ያቺን መስመር እስኪያልፏ ድረስ ብዙ ጨዋታዎች ነርቨስ የውጥረት ኃይለኛ ቴንሽን ያለባቸው መሆናቸው የሚጠበቅ ይመስለኛል። ግን ደግሞ ምን እንላለን አንዱ የዋንጫ አሸናፊ ቡድኖች መታወቂያ ጥሩ በማይሆኑበትም ጊዜ ማሸነፍ ነው እንላለን ብዙ ጊዜ አይደል? ምክንያቱም ጥሩ ሆኖ ያሸንፋሉ ኦፍኮርስ፣ ግን በምትቸገሪበት ጊዜ ደግሞ ሌሎች ሪሶርሶች ያስፈልጉሻል። የአእምሮ ጥንካሬ፣ የመፋለም ፈቃደኝነት፣ የስነ ልቦና ብርታት፣ ዲስፕሊን ሆኖ መከላከል። ከኳስ ጋር ጥሩ ካልሆንሽ ያለ ኳስ ጥሩ መሆን አለብሽ ማለት ነው። ስለዚህ ያንን ማድረግ ሁሉ የሚጠይቅ ሀምብል ሆኖ መከላከል፣ ይህንን ሁሉ የሚጠይቅ አይነት ነው እና ያንን ትላንትና ሜዳ ውስጥ አሳይተዋል ማለት የሚቻል ይመስለኛል። ሁሉም የአርሰናል የመከላከል ተጫዋቾች ሁሉም እና ቡድኑ እንደ ቡድንም የመከላከል አጫዋቱ በጣም የተዋጣለት እና በዚህ ምክንያት በመከላከል በኩል በጣም የተዋጣለት መከላከል ነበር ማለት ይቻላል። የመጀመሪያዎቹ ጥቂት ወራት ላይ ያየነው አይነት ጥንካሬ ነው። ሁለት አጋማሽ ላይ እኔ ያው ከሌሎቹ ጨዋታዎች የሚለየው አንደኛው ነገር በእርግጥ 1-0 እስከመራሽ ድረስ ምንድነው ጠርዝ ላይ ነው ያለሽው። በየትኛውም ሁኔታ አንድ የሚያስደንቅ ጎል ተጫዋቹ ከ30 ከ40 ሜትር ሊያስቆጥር ይችላል። ውጥረት ላይ ስለሆንሽ ላለመሳሳት በሚኖር ስህተት ፍርሃት ምክንያት የወልቭስ ጨዋታ ላይ ያየነው አይነት ነገር ሊፈጠር ይችላል። የፍጹም ቅጣት ምት ሊሰጥ ይችላል። ምንም ነገር ሊፈጠር ይችላል። 1-0 ብቻ ስለሆነ ያለሽ ከሽን የሚሉት እነሱ የመሳሳት እድል ዜሮ ነው። ግን የመጨረሻው 20 ደቂቃ ላይ ለእኔ አርሰናል ደህና የተጫወተው ከ70ኛው ደቂቃ እስከ 90ኛው ደቂቃ ድረስ። ሌሎቹ ጨዋታዎች ላይ እያየው ኦኬ መጀመሪያ ላይ አርሰናል ይህን ጨዋታ ካሸነፈ ይገርመኛል እያልኩ ነበር። ከሆነ ሰዓት ላይ በኋላ ግን ብራይተን ጎል የሚያገባል መስላል። የጎል እድሎች የፈጠረ አልነበረም። ከአርሰናል ሳጥን መራቅ ጀመረ። አይ ቲንክ እዚህ ጋር አርቴታ ሁለት የብልህ ውሳኔዎች ወሰነ ይመስለኛል። ቅድም ያስገባሁት የጠቀስኩት የቢጫ ካርድ ስጋት ያለበትን ተጫዋች ቀይሮ ማስገባት ናቹራል። ምክንያቱም አርቢትሩ አርፈውታል በአንድ አጋጣሚ። በእርግጥ በዛ ምክንያት ካርድ የሚሰጡት ቢሆን በሁለት ጥፋቶች ሁለት ቢጫ ካርዶች የሆኑ ነበር። ግን በቃ አደገኛ ቀጠና ውስጥ እንደተገኘ ገብቶታል። ቀይሮ አስወጣው። ጥሩ ተከላካይ ነው ግን አደገኛ ሁኔታ ውስጥ ነበር። ከዛ ኢንካፔን አስገባ። ይሄ ናቹራል የሆነ የሚጠበቅ ውሳኔ ነው። ቀጥሎ የወሰናቸው ውሳኔዎች ግን ሊያንድሮ ትሮሳርና ካይ ሃቨርትዝን ማስገባት እና ጋብርኤል ማርቲኔሊን እና በነገራችን ላይ ማርቲኔሊ እድለኛ ነበር። የፍጹም ቅጣት ምት ያሰጣል ያሰጥም ሊያከራክር ይችላል። 1-0 መሪነት የሚያመጣው ችግር እሱ ነው። አሁን እድል ተርፏል ነው። ተያይዘዋል ሁለቱም ተጫዋቾች፣ ግን ማርቲኔሊ ኳሱን እያየ አልነበረም። የአርሰናል ሳጥን ውስጥ ያንን ጥፋት የሰራው የፍጹም ቅጣት ምት ሊያሰጥ ይችላል እንዲህ አይነት ክስተት የመጀመሪያ አጋማሽ እያበቃ በነበረበት ጊዜ ማለት ነው። ግን እሱን ቀይሮ አስወጣው እና ቪክቶር ዮኬሬስን ቀይሮ አስወጣው ሁለቱንም። አሁን እዚህ ጋር ሁለት ሺፍት የተፈጠረ ይመስለኛል። አንደኛው ሁለቱም እንደሚታወቀው ዮኬሬስም
ማርቲኔሊም የፍጥነት ተጫዋቾች ናቸው፣ የሎው ተችም ተጫዋቾች ናቸው። ግን ሁለቱም በጨዋታ ላይ ብዙ ኳስ አይነኩም፣ ብዙ ፓስ አያደርጉም። የበለጠ የፍጥነት የአክሰለሬሽን የስፒድ ተጫዋቾች ናቸው። አርሰናል በዛ ጊዜ የሚፈልገው ጨዋታ ውስጥ ቢያንስ ከጨዋታዎች ጋር ማረፍ የሚያስችሉትን የሀይ ተች ተጫዋቾች ማስገባት ነው። ትሮሳር ልክ እንደዛ ነው። ትሮሳር የበለጠ የፕሌይ ሜኪንግ ችሎታ ያለው የክንፍ ተጫዋች እንጂ ልክ እንደ ማርቲኔሊ አይነት የስፒድ ስታር አይደለም፣ የፍጥነት ተጫዋች ብቻ አይደለም። የበለጠ ኮምቢኔሽኖች ላይ የሚሳተፍ የበለጠ ኳስ ይዞ ፋታ የሚሰጥሽ አይነት ተጫዋች ነው። ሀቨትም እንደዛ ነው። አሁን ትላንትና ሀቨት ተቀይሮ መግባቱ አንዴ ሀሰተኛ 9 ቁጥር ነው። ስለዚህ ከዮኬሬስ ይለያል። አንዱ ችግር ዮኬሬስ በረጅም የምትጫወቺ ከሆነ ከነ ቫን ሄከ ከነ ጆኤል ቬልትማን ምናምን ጋር ተጋፍጦ ሆልድ አድርጎ ኳስ ሌሎች ተጫዋቾች ወደ ጨዋታ ማስገባት የሚችል ተጫዋች አይደለም። ያ አይመስለኝም ችሎታው። ጀርባውን ለጎል ሰጥቶ መጫወት አይችልም ጭራሽ። አንዳንድ ጊዜ ያደርገዋል ግን አይመስለኝም ያ ቴክኒክ ያለው ተጫዋች አይደለም። እና ትላንትና 8 ዱዌሎች ላይ ተሳትፎ 8ቱንም ተሸንፏል። ለምሳሌ ስለዚህ ከነ ቫን ሄከ ጋር ተፋልሞ የራያን ረጅም ኳስ ወደ መሬት አወርዶ ራያ በብሬንፎርድ በነበረበት ጊዜ አይቨን ቶኒ የሚያደርገውን አይነት ነገር ማድረግ የሚችል ተጫዋች አይደለም በጭራሽ። ወይ ድሮግባ አይነት ካራክተሪስቲክስ ያለው ተጫዋች አይደለም። የበለጠ ጀርባ የሚያጠቃ ተጫዋች ነው። ሀቨት ሲገባ ግን አንደኛ ያንን ማድረግ ይችላል፣ በቁመትም የበለጠ ረጅም ነው። ሁለተኛ ኳስ ማውረድና ኮምባይን ማድረግ ይችላል። ስለዚህ ተጋጣሚ ቡድን ወደ ራሱ የሜዳ ክፍል ፒን ለማድረግ እድል ሰጥቷቸዋል። ከዛ በኋላ መሰለኝ ትንሽ ሪሊፍ ማግኘት የጀመረው አርሰናል እና አንዳንድ እድሎችም ራሱ ትሮሳርም ራሱ ካይ ሀቨትስም አንዳንድ እድሎች አግኝተው ነበር ጨዋታውን ምናልባት መጨረስ የሚችሉበት እድል። ግን እንደ መከላከል ግን በጣም ጥሩ መከላከል ነበር። እንደ ጠቅላላ ፐርፎርማንስ ግን ጥሩ ፐርፎርማንስ አልነበረም እና አሰልጣኙም ፋቢያን ሀርዝለርም ከጨዋታው በኋላ ጨዋታ ውስጥም ይታይ ነበር። አርቴታ እየሄደ በጣቱ እየጠቆመ የሆነ ነገር ብሎታል። የሰዓት መግደልን ጉዳይ አርሰናል ሰዓት ይገድላል። ለእያንዳንዱ የማዕዘን ምት አይታችሁ እንደሆን 1 ደቂቃ ገደማ ይወስዳል አርሰናል። ያንን ምን ያህል ልብ ብላችሁት እንደሆነ በአብዛኛው ኮምፕሊመንተሪ ነው የነበረው። እኔ ፕሬስ ኮንፈረንሱን ሙሉን አይቼዋለሁ፣ ከጨዋታ በፊት የነበረውን ፕሬስ ኮንፈረንስ እና ብዙ አሉታዊ ነገር ሲናገር አልሰማሁትም። ይህንን ነጥብ በተመለከተ ግን በኋላ ኢምባርጎ በተደረገው ለፕሬስ ብቻ በተፈቀደው ፕሬስ ኮንፈረንስ ላይ አነሳው አርሰናል ብዙ ኳስ ያባክናል ብሎ እና ከጨዋታው በኋላም ስለ አርሰናል ከጨዋታ ፊት ትናገር። በነገራችን ላይ አክቲቭ ፕሌይንግ ታይም ይባላል። እሱ ማንሳት የሚያስፈልግ ይመስለኝ። አክቲቭ ፕሌይንግ ታይም ማለት ከ90 ደቂቃው ምን ያህሉ ደቂቃ ውስጥ ነው ኳስ በእንቅስቃሴ ውስጥ የቆየው የሚለው ነው። ትላንትና በአሜክስ ስቴዲየም ቢያንስ አነስተኛው ነበር። ኦፍኮርስ የአርሰናል ተጫዋቾች ብዙ ኳስ ሲያባክኑ ብዙ ጊዜ ሲገሉ ነበር። አሰልጣኙም ያለው ይሄንን ነው። አይታችሁታል። ራያ 3 ጊዜ ወድቋል። 3 ጊዜ። አሁን እኔ ዳኛው ይሄንን ያድርግ ልል አልችልም። አንድ ጊዜ ቢጫ ካርድ ካሳየው ለምሳሌ 2 ቢጫ ካርድ አሳይቶ እንደማያስወጣው አውቃለሁ። ስለዚህ በህግ ዳኞቹ መታገዝ አለባቸው። ሰዓት ማባከን ገደቡ የት ነው? ሁላችንም እናደርገዋለን አይደል? የሁላችንም ቡድን ተጫዋቾች ያደርጉታል። ግን ገደቡ የቱ ድረስ ነው የሚለው ግን መታወቅ አለበት ብሎ ሌሎችም ብዙ ነገሮች በትዊተር ላይ ሄደሽ ብታይ የአርሰናል ደጋፊዎች አሁን ኤነሚ ነምበር 1 ፋቢያን እርዝለር ነው። ይህንን አነሳ። ቅድም እንዳነሳሁት እኔ ቡድኔ እንደዚህ እንዲጫወት አልፈልግም፣ እንደዚህ እየተጫወትኩ ሻምፒዮን መሆን አልፈልግም። ምናልባት ሻምፒዮን ከሆነ ማንም አርሰናል ስለተጫወተበት ስታይል አያነሳም ይሆናል፣ ግን እኔ ቡድኔ እንደዚህ እንዲጫወት አልፈልግም ማለት እና ጨዋታውም ላይ አንድ ቡድን ብቻ ነው እግር ኳስ ለመጫወት የመጣው የሚል አስተያየት ሰጠን። 52 ደቂቃ ነበር። ስለዚህ በመጠኑ ካየሹ የአሰልጣኙን አቋም ትክክለኝነት ቢያንስ ሲናገር መነሻ እንዳለው እንድታምኝበት የሚያደርግ አይነት ነገር ተናግሯል። አግሬሲቭ ነበር። ፋቢያን እርዝለር ሲመጣ አንድ ፕሮግራም እንደሰራው አስታውሳለሁ። የታወቀ ነው በሞገደኝነት ኢንትረስቲንግ ንግግሮች የሚናገር ነው እና አርቴታን ጠየቁትና ፋቢያን እርዝለር እንደዚህ ያለ ያው ጥሩ ሁኔታ ላይ አልነበሩም እንደምታውቂው ጨዋታው ላይ የነበራቸውም ሁኔታ ያቺ ባድ ብለድ ነገር ነበረች። ዋት ሰርፕራይዝ ምናምን አለና ምንም መናገር አልፈልግም። ከዚህ በፊትም ከኛ ጋር ከነበሩ ጨዋታዎች በፊት የሰጣቸውን አስተያየቶች የሄዳችሁ ተመልከቱ ምናምን አለ። ስለ ጓርዲዮላ ነው ያሳስተት። ኢንትረስቲንግ ሰው ነው እንደ ካራክተር። በፕሪሚየር ሊግ ወጣት አሰልጣኝ ነው። ግን ፕሪሚየር ሊጉን በተመለከተ በአክቲቭ ፕሌይንግ ታይም አንደኛ ሊድስ ነው ብዙ ኳስ የማይባክንበት 56 ነጥብ ወደ 56 ደቂቃ ኳስ እንቅስቃሴ ውስጥ ትቆያለች። ሁለተኛ ኖቲንጋም ፎረስት፣ ሶስተኛ ማንቸስተር ሲቲ፣ አራተኛ ኤቨርተን፣ አምስተኛ ሰንደርላንድ፣ ስድስተኛ አርሰናል በአክቲቭ ፕሌይንግ ታይም። የመጨረሻው ኒውካስል ነው
19ኛ ቼልሲ ነው፣ 18ኛ ማንቸስተር ዩናይትድ ነው፣ 17ኛ ብራይተን። የብራይተን ጨዋታዎች ላይ ኳስ እንቅስቃሴ ውስጥ የምትቆየው ለ53 ደቂቃዎች ብቻ ነው። የማንቸስተር ዩናይትድ ለ52.7 ለ53 ደቂቃ ከ32 ሰከንድ፣ የቼልሲ 53 ደቂቃ ከ57 ሰከንድ፣ የመጨረሻው ኒውካስል ነው 53 ደቂቃ ከ09 ሰከንድ ነው። እንደ እንትን አርሰናል ያባክናል ምናምን አለና ከዛ ኦኬ ኦፕታ ምን ችግር አለ ኦፕታ ውስጥ ገብቶ ማየት ነው። ግን ትላንትና ምንም ጥያቄ የለውም ያሴንሲዝም ነበር ጉዳት ሳይኖር እኔ አሁን ራያ የምር የተጎዳ አይመስለኝም ለምሳሌ። ግን ይሄኛው የውድድር ዘመኑ ወቅት ትላንት ያልኩትን አይነት ሰውየው እንዲያውም ምን አለ ያቺ የኒኮሎ ማኪያቬሊን ንግግር the end justifies the means አለ መጨረሻው ሂደቱን ጀስቲፋይ ያደርገዋል አይነት። ስለዚህ ስለ አርሰናል ሰሞኑን የሚሰጠው አስተያየት አለ አይደለም የቪሊያን ነው አርሰናል በቃ እንደዚህ የሚለው አይነት የሚያምር እግር ኳስ አይጫወትም የሚል ብዙ አስተያየት ሰሞኑን በተለይ ከዛ የቼልሲ ጨዋታ በኋላ ነበር። ዓለም አቀፍ አስተያየት ነው። ትላንትና ይሄንን በተመለከተ በመጠኑ አንስተናል። ለእኔ ለአርሰናል ደጋፊዎች ጨዋታው ካለቀ በኋላ ደስተኞች ናቸው አይደሉም። አይ ቲንክ ለአርሰናል ተጫዋቾችም ለአርሰናል አሰልጣኝም ዋናው ቁም ነገር እሱ ይመስለኛል። ደስተኞች ናቸው አይደለም ልክ ነው። በቡድናቸው ተሳቀው ሊሆን ይችላል ጨዋታውን እያዩ እና መጨረሻ ላይ ያሸነፉ እና በዋንጫ ፍክክር ውስጥ ተጨማሪ ማርጅን አገኙ። ትላንት ሻምፒዮን ከሆኑ አርሰናል ለዚህ ነው የተጫወተው አይደለም የሚለው ጉዳይ ያን ያህል የአርሰናል ደጋፊዎችን የሚያሳስብ አይመስለኝም። ምናልባት ለወደፊቱ በደንብ ዋንጫ ማሸነፍ ነው ከጀመርሽ በኋላ የሰው ዲማንድ ማብቂያ የለውም አይደል እና ሰዎች መጠየቅ ይጀምራሉ። ስታይሉስ ማለት ይጀምራሉ። እኔ አርቴታ ለምን እንደዚህ ማሰብ እንደጀመረ ባላቅም ግን ያው ለምሳሌ ሰሞኑን ጋሪ ኔቭል አስተያየቶች ይሰጥ ነበር ስለ አርሰናል አጫወት ስለ ዋቸቢሊቲ ምናምን 2015 ላይ ጻፈውን አንድ አርቲክል የሆነ ሰው ሼር አድርጎ ታዩ። አርሰናልን ፊዚካል ያልሆነ ሶፍት ገራገር የሆነ ሌላ የማጥቃት የመከላከል ዳይሜንሽን የሌለው ብሎ ተችቶ ቴሌግራፍ ላይ ጻፈው አንድ አርቲክል ነበር። እዛው ስካይ ላይ ቲየሪ ኦንሪ ባለበትም ጭምር ቬንገር የሚያመጧቸውን ቴክኒካል 10 ቁጥር ተጫዋቾች ተችቶ ክሌብን፣ አርሻቪን፣ ናስሪን፣ ሴስክ ፋብሬጋዝን፣ ቶማስ ሮሲስኪን እንደ አይነቶቹን ተጫዋቾች ለምን እንደሚያስፈርመው አላቅም። ድሮ እኮ ጉልበተኛ ተጫዋቾች ናቸው የነበሯቸው ዚስ ባንች ብሎ ነው የገለጻቸው ሊስቱ ላይ ስካይ ካስቀመጣቸው በኋላ ምንም ብታደርግ መተቸትሽ አይቀርም። የፔፕ ቡድን በታክቲካል ፋውሎቹ ይተች ነበር፣ በቲኪታካው ይተች ነበር፣ መተቸቱ አይቀርም። ግን አሁን አርሰናል እንደሚመስለኝ እየተጓዘ ያለው ለሆነ ክሎዥር ነው። ፕሮሰሱ መዝጊያ ያስፈልገዋል። ፕሮሰስ ይባል ነበር። ለዛ ክሎዥር ነው እየተጫወተ ያለው እና ባለፉት አመታት ያንኑ ስታይል እኔ እንደሚመስለኝ ደግሞ የሰውን የኒውትራል አፕሩቫል ለማግኘት ጭምር አርሰናል ጥሩ ቡድን ነው ለመባል ጭምር ቴክኒካዊ እግር ኳስ ይጫወት ነበር። ያንን ፐብሊክ አፕሩቫል ይፈልግ ነበር። አይ ቲንክ ያ ፐብሊክ አፕሩቫልን አሁን የሚፈልግበት ጊዜ አብቅቷል። ማለት የኒውትራል አፕሩቫል የሚባለው ማለት ነው። ከአርሰናል ውጭ ያለው ሰው አስተያየት ለጊዜው አሁን በዚሁ ባሉበት ሁኔታ ዋናው ማተር የሚያደርገው ነገር አይመስለኝም። ዋናው ማተር የሚያደርገው ለአርቴታ ዋንጫ ማሸነፍ፣ ለደጋፊዎቹ ዋንጫ ማሸነፍ ነው። ስለዚህ የትላንትናውን አይነት አስቀያሚ እግር ኳስ እንኳን የአርሰናል ደጋፊዎች ይቀበላሉ። አሁን ዋንጫ ማሸነፍ አለባቸው። ዋንጫ ለማሸነፍ ሁሉንም አይነት አንዳንድ ጊዜ አሰልጣኙ የማይታጠፍባቸው የሚመስሉ ፍልስፍናዎችን ሼልፍ ማድረግ እንኳን የሚያስፈልግ ከሆነ ሼልፍ ማድረግ የሚያስፈልግበት ወቅት ላይ ነው ያሉት። ይህንን ከኢንቴንሽናቸው ጀምሮ ማየት ይቻል ነበር። አለፈው ክረምት ከፈጸሟቸው ዝውውሮች በፊት ብዙ የሞራል ድሎች ነበሯቸው። አንድ ሶሻል ሚዲያ ላይ ሰዎች ሼር ሲያደርጉት ያየሁት አንድ ቪዲዮ ነበር። ድሮግባ አርሰናል ላይ ጎል ሲያስቆጥር የሚታይ አንድ ቪዲዮ እና ለኮሜንታተሩ ጆን ቻምፒየን ነው መሰለኝ አርሰናል ፕሌድ ኦል ደ ፉትቦል ቼልሲ ስኮር ደ ጎል ይላል። እንደዛ ነበር ይባል ነበር። ቤስቱን ፉትቦል ይጫወታል ግን ሩዝለስ የሆነ አይምሬ የሆነው ያ ቼልሲ ከአሁኑ አርሰናል ጋር እንደውም የበለጠ ይቀራረባል በስታይል ሲሚላሪቲ። እኔ ራሴ አርቴታን ከማጋ ነበር ብዙ ጊዜ ማነጻጸረው ከቬንገር ጋር። እኔ ከቬንገር ጋር ያለው ልዩነት በጣም ሰፊ ነው የምለው። አንዱ የበለጠ አንዱ ያነሰ አይደለም። አሰልጣኞች የተለያየ ስልት፣ ስታይል፣ እምነት፣ ፍልስፍና የትኛው ተርሚኖሎጂ ትክክል እንደሆነ አላውቅም። ግን ለእኔ በታሪክ ካየሽ ከጆርጅ ግራም ጋር የበለጠ ይመሳሰላል። የበለጠ ያንን የእንግሊሽ ፊዚካሊቲ የቆመ ኳስ ምናምን
ኢምብሬስ የሚያደርግ ያንን የሚጠቀም የበለጠ ፊዚካል ቡድን ለመገንባት የሚሞክር አይነት ቡድን ነው መስራት እየፈለገ ያለው እና እንዴት ታይበታለሽ? አሁን ያንን ለመግለጽ ለምሳሌ ትላንትና በአንድ ጎል ልዩነት ነው አይደል ያሸነፈው። ለ10ኛ ጊዜ ነው በአንድ ጎል ልዩነት ሲያሸንፍ አርሰናል በዚህ ሲዝን በ30 ጨዋታ ለ10ኛ ጊዜ በአንድ ጎል ማርጅን አሸንፏል። ለማርጅኖች ነው የሚጫወተው። ክላሲክ ጆዜ ሞሪኞ ማለት ጆዜ ሞሪኞ ፌመስሊ 1-0 ድሎች በየሲዝኑ ብዙ 1-0 የድል ካታሎጎች ነበሯቸው እና በዛ መንገድ ማአት ዋንጫ አሸንፏል ጆዜ ሞሪኞ። በቃ ለሚኒማል ለማርጅን ነው የሚጫወቱት። አርቴታ ለሚኒማል በተለይ በዚህ ዓመት ለሚኒማል ማርጅን ነው የሚጫወተው። እንደዛ ነው እያደረገ ያለው እና ያ ደግሞ 8 ጨዋታ ብቻ እየቀረው ስንት 20% ምናምን ብቻ ሲዝኑ እየቀረው በፕሪሚየር ሊጉ በ7 ነጥብ ይመራል ሲቲ ተስተካካይ ጨዋታ እያለውም ጭምር። ግን ያ የተጋጣሚን ቡድን ደጋፊዎች ኒውትራሎችን ምናምን እያበሳጨ እንደሆነ ግልጽ ነው። ጆኤል ቮልትማን እኮ ሄዶ ሳካን አንጠልጥሎ ሲያነሳው ሳካ ተናዶ ገፍትሮ ጣለው እና እየተበሳጩ እንደሆነ ግልጽ። ስቴዲየም ውስጥም ምናልባት ፋቢያን እርዝለር አስቀድሞ በሰጠው አስተያየት ምክንያት አርሰናል እንግዲህ የማዕዘን ምት አላገኙም። ስለዚህ ምናልባት ስፔሲፊክ አድርጎ አርሰናል የማዕዘን ምት በሚያገኙ እኔ አንስቼዋለሁ ነገሩ እንዲያውም ለአርሰናል የሚጠቅም አይመስለኝም። ለማዕዘን ምት ሲባል የሚወሰደው ጊዜ የኦርኬስትሬት ስለሚደረግ ነው። አርሰናል የማዕዘን ምቱ ሲመታ ኦፍኮርስ ከተከላካዮቹ ከራሳቸው የመከላከል ቀጠና መምጣት አለባቸው። ከዛ ደግሞ ኦርኬስትሬት ይደረጋል። እንደምታውቂው እያንዳንዱ ተጫዋች ሮል የተለየ ነው። የማዕዘን ምቱ ነሲባ የማዕዘን ምት አይደለም። በዛ ምክንያት ጊዜ ይወስዳሉ። እኔ ደግሞ እሱ የአርሰናል የኦፕን ፕሌይ ሪትም ይጎዳል። ልክ ነው፣ ብዙ ጎል እያስቆጠረ ነው፣ ግን የሚጎዳ ይመስለኛል ሳየው። ምክንያቱም ብዙ ጊዜ የሚያጠቃው ቡድን ያንን ፍሎ ይፈልገዋል፣ ብዙ ጊዜ ደግሞ ያጠቃል አርሰናል። ስለዚህ ያንን ፍሎ ማጣት የለበትም። ግን ለቆመ ኳስ በሚሰጥ ኤንፈሲስ ምክንያት ብዙ ጊዜ ሰዓት ይባክናል፣ ምንም ጥያቄ የለውም እና ይሄንን አንስቶታል ፋቢያን እርዝለር። ግን ከዛ በፊት በነበረው ጊዜ ብዙ ሰዓት ሲያባክኑ ነበር። ግን በዚህኛው የውድድር ዘመን ወቅት ላይ ስትሆኚ ተቀባይነት ያለው ይመስላል። 7 ሙከራ ብቻ ነው ያደረገው። በሲዝኑ አነስተኛ ሙከራ ያደረገበት ነው በፕሪሚየር ሊግ። በሁሉም ውድድሮች ደግሞ ከቼልሲ ጋር የመልሱ ጨዋታ ሲደረግ 5 ሙከራ ነበር ያደረገው። ከዛ ቀጥሎ አነስተኛ ሙከራ ያደረጉበት ነው። በፕሪሚየር ሊጉ አነስተኛውን ኤክስጂ ያስመዘገቡበት ነው። በኳስ ቅብብል ስኬታቸው ደግሞ ማንቸስተር ሲቲን በ2021 ገጥሞ 5-0 ነው የተሸነፈው። 5-0 መሰለኝ የዣካ በቀይ ወጣበት ጨዋታ። እዛ ጨዋታ ላይ 67.6% ብቻ ነበር የአርሰናል የፓስ ኮምፕሌሽን የነበረው። ትላንትና 70.9% ነው የነበረው። ብዙዎቹ የአርሰናል ቴክኒካዊ መለኪያዎች ጥሩ ጨዋታ እንዳልተጫወተ የሚያሳዩ ሆነው ግን ከሁሉም ስታታው ማተር የሚያደርገው ስታት የትኛው ስኮር ላይን ነው አይደል? ስንት ለ0 አሸነፍሽ የሚለው ነው ወይም አሸነፍሽ ወይ የሚለው ነው። እና አሸንፏል ብቻ ሳይሆን በተለይ ከሲቲ ነጥብ መጣል ጋር ተደምሮ ሲታይ ደግሞ በጣም ትልቅ ድል የፕሪሚየር ሊጉን ዋንጫ ፍክክር መልክ በመጠኑ የሚቀይር ነው። ከዛ እንግዲህ አሁን ቀጥለው የሚደረጉት የአርሰናል 2 ጨዋታዎች የሆም ጌምስ ናቸው። ከኤቨርተን ጋር እንዳልኩት ከቦርንመዝ ጋር ይጫወታል። ቅድም እንዳልኩት ማንቸስተር ሲቲ ለምሳሌ ከቼልሲ ጋር ከሜዳ ውጭ የሚያደርገው ጨዋታ ከባድ ጨዋታ ሊሆን ይችላል። የዌስትሃሙን እንኳን ልቶ እንደ ዌስትሃሙ ላለመውረድ እየተሟሟተ ስለሆነ እሱም ጨዋታ ቀላል ጨዋታ ላይሆን ይችላል። የኖቲንገም ፎረስት የትላንትና ውጤት የሚነግረን በዚህ ጊዜ ቀላል ጨዋታ እንደሌለ ነው። እሱ ብቻ ሳይሆን ያው ሰበብ ሊሆን ይችላል። ግን ከወልቭስ ጋር ከተሸነፉ በኋላ ቨርጂል ቫን ዳይክ ወደ እንግሊዝ ከመጣሁበት ጊዜ ጀምሮ እንደዚህ አይነት ታፍ ሲዝን የለም ማለት በጣም ከባዱ ሲዝን ይሄኛው እስካሁን ድረስ ከመጣሁበት ጊዜ ጀምሮ አለ። እያንዳንዱ ጨዋታ ከባድ ነው። የትኛውም ጨዋታ ቀላል ጨዋታ ሊሆን አይችልም። ቅድም ስለ ኤቨርተን ሳነሳ ነበር አይደል? ኤቨርተን ሂስቶሪካሊ በአርሰናል ሜዳ ጥሩ ታሪክ የለውም፣ ግን በፕሪሚየር ሊግ ደግሞ ከሜዳ ውጭ ባለ ፎርም አይ ቲንክ የፕሪሚየር ሊጉ 2ኛ ቡድን ነው። ዩ ኔቨር ኖ። ግን አርሰናል ኤቨርተንን የሚያሸንፍ ከሆነ ከዛ ከዌስትሃም ጋር ከመጫወቱ በፊት ሲቲ 10 ነጥብ ማርጅን ይሆናል ማለት ነው። ሳይኮሎጂካሊ በጣም ሰፊ ነው እና ለእኔ በጣም ትልቅ ምሽት ይመስለኛል። አርሰናል ያንንም ሴንስ ያደረጉት ይመስላል ደጋፊዎቹም ተጫዋቾቹም። ኮርስ አርሰናል አርቴታ አሁንም ፎከስ ይፈልጋል ከተጫዋቾቹ ምንም ትኩረት ታጫሲም፣ ግን አንዳንድ ተጫዋቾች ላይ የሚታይ ዝለት አለ፣ ኃይለኛ ዝለት እና ማንስፊልድ መምጣቱ ጥሩ ይመስለኛል። አሁን ኤፍኤ ካፕ ነው ከማንስፊልድ ጋር ነው የሚጫወተው ማለት ከ4ኛ ዲቪዚዮን ቡድን ጋር ነው የሚጫወተው። እነዚህን ተጫዋቾች ለመጨረሻው ስትረች ለማሳረፍ እድል ያለው ይመስለኛል። ምክንያቱም የሚቀጥለው ሳምንት ከባየር ሌቨርኩሰን ጋር የቻምፒየንስ ሊግ ጨዋታ አለበት። ትናንት ሌቨርኩሰን የቡንደስሊጋ ጨዋታውን አሸንፏል። ዙቢሜንዲን ማየት ትችላለች እንዴት እንደተዳከመ። ራይስ በቀደምም እንዳየ ነው
በጣም ተዳክሟል። የአርሰናል አንዳንድ ቁልፍ ሁሌ ጨዋታዎች የሚጀምሩት ስለ ቲምበር መዳከም ሰሞኑን ብዙ ይወራ ነበር። እነሱን ትንሽ ትንፋሽ መሰብሰብ የሚችልበት ከፕሪሚየር ሊግ ዲስትራክሽንም በመጠኑ ማረፍ የሚችልበት እድል ያለው ይመስለኛል። ግን በእኔ ግምት በጣም ትልቅ ምሽት ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።